ሰላም የዴሊ ቤተሰቦች እንደምን አላችሁ? ዛሬም ትኩስ ዜናዎችን ይዘን ቀርበናል። ሁሌም እንደምታደርጉት ሁሉ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። በወይዘሮ ዘውዱ ሀፍቱም ግድያ የተጠረጠሩ ተከሳሾች ለሰኔ 30 ተቀጠሩ። በመቀሌ የሚገኘው ማዕከላዊ ፍርድ ቤት የዘውዱ ሀፍቱም ነፍስ ግድያ መዝገብ ትናንት ተመልክቷል። ፍርድ ቤቱ ይህንን መዝገብ ግንቦት 8 ቀን 2017 ተመልክቶ በግድያው ተጠርጥረው ተከሰው ሁለት ተጠርጣሪዎች ጥፋተኛ ማለቱ ይታወሳል። ይህን ተከትሎ አቃቤ ሕግ የቅጣት አስተያየት የሚሰጥበት ወቅት ድርጊቱ ለሌሎች ማስተማሪያ እንዲሆን በሞት ሊቀጡ ይገባል በማለት የተነሳ የተከሳሾቹን ቤተሰቦች በችሎት ውስጥ ብጥብጥ መፍጠራቸው አይዘነጋም። በወቅቱ የችሎቱ ወንበሮች ከመሰበራቸው በላይ ዳኞች ለደህንነታቸው ስጋት ስላደረባቸው ችሎቱን ለቀው መሄዳቸው የሚታወስ ነው። ከዚህም በላይ በዚህ ጉዳይ የተነሳ የክልሉ ዳኞች ሙሉ በሙሉ ለደህንነታቸው ስጋት አለብን በማለት የስራ ማቆም አድማ አድርገዋል። ይህም መዝገብ መልሶ ለማዕከላዊ ፍርድ ቤት የቀረበ ሲሆን ተከሳሾች የቅጣት ማቅለያ ያለን በማለታቸው ይህን ለመስማት መዝገቡ ለሰኔ 30 መቀጠሩን የደረሰን መረጃ አስረድቷል። በዛምቢያ የወርቅ ማዕድን ማውጫ በተከሰተ ሁከት 100 በላይ ሰዎች በቁጥጥር ስር ውለዋል። በማዕከላዊ ዛምቢያ ከዋና ከተማ ሉስኩ ከተማ 470 ኪሎ ሜትር ርቀት ላይ በሚገኘው ቦታ ላይ ከ100 የሚበልጡ ሰዎች የማዕድን ማውጫ መዝጋቱን በመቃወም በህገወጥ መንገድ የወርቅ ማዕድን ማውጫ ስፍራ ረብሻ በማስነሳታቸው በቁጥጥር ስር ውለዋል። እንደ ፖሊስ ገለጻ ሁከት ፈጣሪዎቹ ከፖሊስ ግጭት ውስጥ በመግባታቸው በአንዳንድ መኮንኖች ላይ ጉዳት አድርሰዋል። በግጭቱ ሲሚንቶ የጫነ ሲሚንቶ ሲዘረፍ የአካባቢ አስተዳደር ቢሮዎቹን ወድመዋል። የቤት እቃዎች መለዋወጫ ተዘርፈዋል። የፖሊስ ቃል አቀባይ ሬሞንግ ማክሰኞ ዕለት በሰጡት መግለጫ ሁኔታውን ለማረጋጋት ፖሊስ ባደረገው ጥረት ሁከት ፈጣሪዎች የመቆጣጠር እርምጃ አጠናክሮ ቀጥሏል ሲል የፖሊስ ቃል አቀባይ ሄርሞንጋ ማክሰኞ በሰጡት መግለጫ አስታውቋል። ምርመራውን በቀጠለበት በአሁኑ ወቅት 110 ተጠርጣሪዎች በቁጥጥር ስር መዋላቸውን ሃውማን ገልጸው የፖሊስ እርምጃው ግን ሁኔታው እንዲረጋጋ አድርጓል። የአካባቢው ዲስትሪክት ኮሚሽን ቶፕስ ኩንዳ እንደተናገሩት ረብሻው የተቀሰቀሰው የማዕድን ቁፋሮዎች ሲያወጡበት የነበረው ቦታ በጸጥታ መኮንኖች መዘጋቱ ካወቁ በኋላ ነው። ኩንዳ የወርቅ ማምረቻ ቦታ አስፈላጊ ሰነዶች በማጠናቀቅ ሂደት ላይ ያለ የባለ ሀብት ነው ሲሉ ተደምጧል። አዲስ ምዕራፍ በውጭ ሀገር ስምሪት ላይ እያደረገ የነበረው ሪፎርም ተከትሎ የዜጎች መብትና ደህንነት እንዲሁም ተጠቃሚ ባረጋገጠበት መልኩ ስምሪቱ እንዲከናወን ከፍተኛ ርብርብ እየተደረገ ይገኛል። የመድረሻ ሀገር የማስፋት ስራውን በሂደቱ ላይ ትኩረት ተሰጥቶ እየተሰራ ይገኛል። በዚህ መሰረት በኩዌት መንግስት ጋር የሰለጠነው በከፊል የሰለጠነው የሰው ኃይልም የቤት ውስጥ ስራና መሰረት ያደረገ ስምምነት ወደ ተግባር የማሻገር ስራ ተጠናቋል። ሀገራዊ ለውጡን ተከትሎ በተቀረጸው ዜጋ ተኮር ዲፕሎማሲ ስምምነት የዜጎች መብት ደህንነትና ተጠቃሚነት ያረጋገጠ የስራ ስምሪት እንዲያገኙ ከማስቻሉም በላይ የሁለቱ ሀገር ዲፕሎማሲ ግንኙነት እንደሚያጠናክር ነው። ሂደቱ እንዲሳካ አበርክቶ ለነበራቸው አካላት ሙሉ ምስጋና የላቀ ነው። የስራ ባለቤት እርስዎ ኖት። ፕሬዝዳንት ትራምፕ የፌዴራል ወታደሮች ወደ ግዛቱ እንደማያሰማሩ የፌዴራል ፍርድ ቤቱ እንዲፈቅድላቸው የካሊፎርኒያ ገዢ ካቪን ኒውሶም ክስ ቢያስገቡም ወደ 700 የሚጠጉ ንቁ ተረኛ የባህር ኃይሎች በሎስ አንጀለስ ከተማ የስደተኛ ሁከት ተከትሎ ጸጥታ ለማስከበር ከተሰማሩት የብሔራዊ ጥበቃ ወታደሮች ናሽናል ጋርድ ጋር ለመቀላቀል ወደ ከተማው ገብተዋል። እነዚህ የባህር ኃይል ወታደሮች በአሁኑ ጊዜ በሎስ አንጀለስ፣ ፓራማውንት እና ኮምፕተን አካባቢ ከተሰማሩት 2100 የካሊፎርኒያ ብሔራዊ ጥበቃ አባላት ጋር ይቀላቀላሉ። የትራምፕ አስተዳደር የብሔራዊ ጥበቃና የባህር ኃይል ወታደሮች ለማሰማራት የሚወጣው ወጪ $134 ሚሊዮን ይገመታል ሲሉ አንድ ከፍተኛ የፔንታጎን ባለስልጣን ለኮንግረሱ ተናግረዋል። የካሊፎርኒያ ጠቅላይ አቃቢ ሕግ ራብ ቦንት በአካባቢው ሰዓት አቆጣጠር ከምሽቱ 1 ሰዓት ላይ ለአንድ ዳኛ በዚህ ትራምፕ ውሳኔ ላይ ጊዜያዊ የእገዳ ትዕዛዝ እንዲሰጡ የ28 ገጽ አቤቱታ አስገብተዋል። አቃቢ ሕጉ የጠየቁት ሰላማዊ ሰዎች በሚኖሩበት ከተማ ጎዳናዎች ላይ የፌዴራል ብሔራዊ ጥበቃና ንቁ ተረኛ የባህር ኃይል ለህግ አስከባሪነት መጠቀም እንዲከለክላቸው ነው። የካሊፎርኒያ ኒውስ ማክሰኞ ምሽት በሰጡት ጋዜጣዊ መግለጫ ትራምፕ የካሊፎርኒያ መሪዎች ሳይማክሩ 2000 የክልል ብሔራዊ ጥበቃ አባላትን በህገወጥ መንገድና ያለ ምክንያት በጎዳናዎች ላይ እንዲያሰማሩ አዘዙ። የፕሬዝዳንቱ ስልጣን አላግባብ መጠቀም ደግሞ ነገሮችን የበለጠ እንዲቀጣጠል አድርጎታል ሲሉ የፕሬዝዳንቱን ውሳኔ ተቃውመዋል። ገዢው አክለውም ለትራምፕ እጅ አትስጡ፣ የኢሚግሬሽን አፈሳው ደካማነቱ ጠንካራ ነኝ ብሎ ለመሸፈን የሞከረበት ነው ሲሉ ተችተዋል።
ቶኪዮ ውስጥ የወደፊት ጊዜ በጣም ቀርቧል። መጪው ጊዜ ምን እንደሚመስል የሚያሳይ ቦታ ላይ የገባው ያህል ተሰማኝ። በዚህ ካፌ ውስጥ አስተናጋጆች ሆኑ ሰራተኞች ሙሉ በሙሉ ሮቦቶች ናቸው። ቡና ማዘዝ፣ መቀበልና መስተንግዶን በሙሉ በማሽን የሚያካሄደው ሰው የሚባል የለም። በመገረም በመደነቅ የሳይንስ ፊክሽን ፊልሞች እውን ሲሆኑ ማየት አስደናቂ ገጠመኝ ነው። የወደፊቱ ጊዜ መጥቷል። ከዓመት በፊት ያየናቸው ፊልሞች እውነት እንደሆኑ አሳይተውናል። አቤል ብርሃኑ። አጫጭር የስፖርት መረጃዎች። አትሌቲክ ቢልባኦ የዩኒክ ዊሊያምስ ውል ለማራዘም እየተነጋገረ ሲሆን እንደ አርሰናል፣ ሪያል ማድሪድ፣ ባርሴሎና፣ ቼልሲ የመሳሰሉ ክለቦች የሚቀርብላቸውን ጥያቄ ውድቅ ለማድረግ ለተጫዋቹ ትልቅ ደሞዝ ለማቅረብ ተዘጋጅተዋል። ሊቨርፑል ፍሎሪን ቪርትዝን ከባየር ሊቨርኩሰን ተጨማሪ ጉርሻ ጨምሮ በ126 ሚሊዮን ዩሮ ፓኬጅ ለማስፈረም ከክለቡ ጋር ስምምነት ደርሷል። የማንቸስተር ዩናይትድ መስመር ተጫዋች ኤልሃኑል ጋርናቾ ለማስፈረም አስቶን ቪላ፣ ቶተንሃም እና ቼልሲ ፉክክር ውስጥ ገብተዋል። አርሰናል ቤንጃሚን ሴሽኮን ለማስፈረም ከሁለት የሳውዲ ክለቦች ጋር ፉክክር ውስጥ ገብቷል። ሴሽኮ በአውሮፓ መቆየት ቢመርጥም ግን በጉዳዩ ላይ እርግጠኛ መሆን እንደማይችል ተዘግቧል። ሶን ሂንግሚን ወደ ሳውዲ አረቢያ የሚሄድ እድሉ ከፍተኛ። የተለያዩ ክለቦች እሱ ለማስፈረም እያነጋገሩት ይገኛሉ። ወደ አሜሪካ ሊግ የመጓዝ በሰን ሀሳብ ውስጥ አለ። ነገር ግን የኤምኤልኤስ ቡድኖች ይህንን መሰል ስምምነት ለመፈጸም የገንዘብ አቅም የላቸውም። ቼልሲዎች የሞርጋን ሮጀርስን ወኪሎች አነጋግረዋል። ተጫዋቹ በዚህ ክረምት ከክለቡ ጋር ይለያያል ተብሎ ይጠበቃል። አስቶን ቪላ ለተጫዋቹ እስከ 80 ሚሊዮን ፓውንድ ድረስ ይፈልጋል። ኒውካስትሎች ከበርንሌይ ጋር ግብ ጠባቂ ጄምስ ትራንፎርድ ለማስፈረም ድርድር ጀምረዋል። በርንሌይ ለግብ ጠባቂ እስከ 30 ሚሊዮን ዩሮ ይፈልጋል። የኤስ ሚላኑ ተጫዋች ኢኔስ ሙሳ ወደ ናፖሊ ለመዘዋወር በግል ጥቅም ተስማምቷል። ናፖሊዎች ከኤስ ሚላን ጋር ለመስማማት እየተቃረቡ ነው። ኬቨን ድብራያን በዚህ ሳምንት መጨረሻ ከናፖሊ ጋር የሕክምና ምርመራ እንደሚያደርግ ይጠበቃል። ኪራን ማኬን እና ሊያም ሮዝኒየር ከብሬንትፎርድ ጋር የተለያዩ ቶማስ ፍራንክ ለመተካት እጩ አሰልጣኝ ሆነዋል። ሴልቲክ ከአርሰናል ጋር የተለያዩ ኪራን ቴርኒን በ5 ዓመት ኮንትራት አስፈርሟል። ማርከን አንድሬ ተር ስቴገን በባርሴሎና መቆየት ይፈልጋል። የክለቡ ቁጥር 1 ግብ ጠባቂ ለመሆን ዝግጁ ነው። ፒኤስጂ የቦርንማውዝ የመሃል ተከላካይ አሊን ዛብሪን ለማስፈረም ይፈልጋል። ቼሪዎቹ ከ22 ዓመት ዩክሬን ተጫዋቹ ዝውውር 59 ሚሊዮን ፓውንድ ክፍያ ይፈልጋሉ። ቦሩሲያ ዶርትመንድ በጃን ሳንቾ ዝውውር ጠንክረው እንደሚሰሩ ተዘግበዋል። ትናንት የተደረጉት ጨዋታዎች የአውሮፓ ሀገር የዓለም ዋንጫ ማጣሪያ ጨዋታዎች ፊንላንድ 2-1 ፖላንድን፣ ላትቪያ 1-1 አልቤኒያ፣ ኔዘርላንድ 8-0 ማልታን፣ ሮማኒያ 2-0 ቆጵሮስን፣ ሳን ማሪኖ ኦስትሪያ 4-0፣ ሰርቢያ 3-0 ኦንድራን። በደቡብ አሜሪካ ሀገራት የዓለም ዋንጫ ማጣሪያ ጨዋታ ኡራጋይ 2-0 ቬንዙዌላን፣ አርጀንቲና ከኮሎምቢያ 1-1፣ ብራዚል 1-0 ፓራጓይን በማሸነፍ ጨዋታዎቹ ተጠናቋል። የመንግስት ልማት ድርጅቶች ከንግድ ባንክ ተበድረው መክፈል ያልቻሉት 845 ቢሊዮን ብር ወደ መንግስት በጀት ዞሮ እየተከፈለ መሆኑን ተገለጸ። መንግስት በታሪኩ ለመጀመሪያ ጊዜ ከብሔራዊ ባንክ ምንም አይነት ቀጥተኛ ብድር ሳይበደር የበጀት ዓመቱ በመጠናቀቁ ላይ ነው ተብሏል። በዛሬው ዕለት የተካሄደው 6ኛው የህዝብ ተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 35ኛ መደበኛ ስብሰባ የገንዘብ ሚኒስትሩ አቶ አህመድ ሸዴ ለምክር ቤቱ የፌዴራል መንግስት 2018 በጀት ዓመት ረቂቅ በጀት አቅርበዋል። በዚህም የፌዴራል መንግስት በ2018 በጀት ዓመት ረቂቅ በጀት 1.93 ትሪሊዮን ብር ሆኖ የቀረበ ሲሆን ምክር ቤቱን በጀት አውጆ ላይ ተወያይቶ ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ መርቷል። የገንዘብ ሚኒስትር አቶ አህመድ ሼዴ በ2018 በጀት ዓመት ከማቅረባቸው ቀድሞ የ2017 አጠቃላይ ኢኮኖሚ እንቅስቃሴ በተመለከተ ማብራሪያ ሰጥቷል። በዚህም በፋይናንስ ልማት፣ ጤናማነትና እድገት ለማሳደግ የመንግስት ልማት ድርጅቶች ከኢትዮጵያ ንግድ ባንክ ተበድረው ለመክፈል ያልቻሉት 845 ቢሊዮን ብር የሀገር ውስጥ ብድር ወደ መንግስት በጀት ዞሮ እየተከፈለ እንደሚገኝ ገልጿል። ለዚህም 10 ዓመት ተከፍሎ የማያልቅ ቦንድ የኢትዮጵያ ንግድ ባንክ ተሰጥቶታል ብለዋል። እንዲሁም መንግስት ባንኩን ለማጠናከር ካፒታሉን በ55 ቢሊዮን ብር ማሳደግና የ10 ዓመት ቦንድ ሰጥቷል ሲሉም በሪፖርቱ ገልጿል።
ከዓለም ባንክ እስከ 650 ሚሊዮን ብድር በመውሰድ ለባንኩ ተጨማሪ ካፒታል ማሳደጊያ ይውላል ያሉት ገንዘብ ሚኒስተሩ ይህም ባንኩን ተጋላጭነት ለመቀነስ የፋይናንስ እንቅስቃሴ ለማስጠበቅ የተደረገ መሆኑን ጠቁሟል። የመንግስት ልማት ድርጅት እና ዕዳ ማቃለል ትኩረት ትርፋማ ማሻሻል ለኢኮኖሚ የራሳቸውን አስተዋጽኦ እንዲያደርጉ እንደሚያግዝ ተናግሯል። ሚኒስትሩም አክለው የፌዴራል መንግስት በታሪኩ ለመጀመሪያ ጊዜ በበጀት ጉድለት ምክንያት ከብሔራዊ ባንክ ምንም አይነት ቀጥተኛ ብድር ሳይበደር የበጀቱ እየተጠናቀቀ እንደሚገኝ ተናግሯል። አያይዞም የተደረገው የማክሮ ኢኮኖሚ ማሻሻያ ዝቅተኛ ገቢ የህብረተሰቡ ክፍል ጫና ለማቃለል ነዳጅ፣ ስንዴ፣ ማዳበሪያ፣ ምግብ፣ ዘይትና መድኃኒት ዋጋን ለማድጎም የሚያስችል ከፍተኛ መጠን ያለው በጀት መያዙን ገልጸው የፌዴራልና የክልል መንግስት ሰራተኞች የደሞዝ ማሻሻያ ተግባራዊ የተደረገ ሲሆን በዚህም የሚውል በጀት በስራ ላይ መዋሉን አንስተው በዚህም ዝቅተኛ ገቢ ያላቸው ዜጎች በማሻሻያ ሊደርስባቸው የሚችለውን የኑሮ ጫና ማስቀረት ተችሏል ብለዋል። እንግሊዝ በፍልስጤማውያን ላይ ግጭት ማስነሳት ኬዝ በሁለት የእስራኤል ሚኒስትሮች ማዕቀብ ጣለች። ማዕቀብ የጣለችው የፍልስጤም የሀገራት እውቅና ፈጽሞ የማይቀበሉ ናቸው የተባሉት የእስራኤል ደህንነት ሚኒስትር ኢታማር ቤን-ጋቪር እና የገንዘብ ሚኒስትር ቤዛሌል ስሞትሪች ናቸው። በዚህም የእንግሊዝ መንግስት በዌስት ባንክ ከሚገኙ የፍልስጤማውያን ላይ ግጭት በማስነሳት ኬዝ ማዕቀቡ እንደጣለባቸው ገልጿል። ማዕቀቡ ወደ እንግሊዝ እንዳይገቡ ከማድረግ በተጨማሪ በእንግሊዝ ሀገር የሚገኝ ንብረታቸው እንዳይንቀሳቀስ ታግዷል። በሚኒስትሮች ላይ ከእንግሊዝ በተጨማሪ ካናዳ፣ አውስትራሊያ፣ ኒውዚላንድ እና ኖርዌይ ማዕቀቡ የጣሉ ሀገራት ናቸው። ኢትዮጵያ በከብት ብዛት በዓለም አቀፍ ደረጃ አምስተኛ ሆናለች። በ2025 በከብት ብዛት የኢትዮጵያ በዓለም አቀፍ ደረጃ አምስተኛ ላይ መሆኗን ወርልድ ፖፑሌሽን ሪቪው በድረገጹ አመልክቷል። በማህበራዊ ሚዲያ ሀገራዊ አጀንዳ ሲነሱ ህዝብ በሙሉ ፍትህ እያለ ይጮሃል። ፖሊስም እርምጃውን ወስዶ ተጠርጣሪውን ሲይዝ ሁሉም ተመስገን ብሎ ይቀመጣል። ግን ብዙም ሳይቆይ ማንነቱ የማይታወቅ ሰው ብቅ ይላል። እኔ በእከሌ ዘመድ ነኝ፣ ምስኪን ነው፣ ምናምን የለውም እኛ እያልን በሚገርም ለዛና በቅልጥፍና ይናገራል። ህዝቡ ነገሮችን ቶሎ የሚረሳ ሾርት ሜሞሪ በመሆኑ ወዲያውኑ አቋሙን ይለውጣል። ቅድም ፍትህ ይጠይቃል የነበረው ህዝብ አሁን ደግሞ እረሱ ስሙት ይላል። አዎ የገለቴ ባል በጣም ምስኪን ነው። ከገለቴ የወሰደው ገንዘብ ሀብትን በራሱ ስም ሳይሆን በጓደኞቹ በሌሎቹ ሰው ስም አስቀምጧል። ሞኝ ነው። በሱ በግፍ የወሰደውን ሀብትና ንብረት በስሙ የሚያስቀምጠው። ገለቴ በሩጫ ብቻ አሸነፈች። በሚሊዮን ዶላር የሚቆጠር ገንዘብ ነው። በብር ሲሰላም ደግሞ በመጠኑ እጅግ በጣም ብዙ ነው። ለዘመናት ስታለቅስ አንድም ቀን ወጥቶ ያልተናገረ ሰው ዛሬ ምን ሊያገኝ ነው? ለዘመናት ሲያሰቃይ የነበረው ሰው ባለትዳር ነበሩ። እነሱ መሃል አትግቡ ይላል። እውነቱ ግን ገለቴ የሚያውቃት ሰው አለ። እሷ እኮ ታላቅ አትሌት፣ ክብር፣ ዝና ያላት ሴት ናት። በዚህ ደረጃ ባትጎዷትስ ኖሮ ክብሯን ዝናዋን ትታ ለኢትዮጵያ ሕዝብ እንደዛ እያለቀሰች ፍረዱኝ ትል ነበረ። ምርመራው በደንብ ተጠናክሮ ሀብት ንብረቷ በማን ስም እንደተመዘገበ ማን ያውቃል? የለፈችበት ገንዘብ ከሀገር አሽትቶ ይሆናል። ይህንን የሚናገረው ሰው እጁ ካለበትስ? ፍትህ ለገለቴ ይቀጥላል። ለጣናነሽ ጀልባ በአዳማ ከተማ አቀባበል ተደረገላት። በጣና ሐይቅ የመዝናኛ ትራንስፖርት አገልግሎት ለመስጠት ወደ ሀገር የገባችው ጣናነሽ ጀልባ አዳማ ከተማ ደርሳለች። ጀልባ በዛሬው ዕለት አዳማ ከተማ ስትደርስ የከተማዋ ነዋሪዎች አደባባይ በመውጣት አቀባበል አድርገዋል። የኢትዮጵያ ኤሌክትሪክ ኃይል የኢትዮጵያ ኤሌክትሪክ አገልግሎት ጀልባን ለማሳለፍ በመንገድ ላይ ያሉ ኤሌክትሪክ ገመዶችን በማንሳት እንዲሁም የሚያቋርጡ ኤሌክትሪክ አገልግሎት በፍጥነት በመመለስ ርብርብ እያደረጉ ይገኛል። በተጨማሪም የከተማው አስተዳደር የትራፊክ መብራቶች በማንሳት ጭምር ጀልባዋን በምታልፍባቸው መንገድ ላይ አስፈላጊውን ትብብር በማድረግ ይገኛል። ጣናነሽ ዘመናዊ የህዝብ ትራንስፖርት ጀልባ 38 ሜትር ርዝመት ያላት ሲሆን በአንድ ጊዜ 188 ሰዎች በመጫን አቅም እንዳላት የባህር ትራንስፖርት ሎጂስቲክ መረጃዎች ያመለክታሉ። አንዱዓለም ጎሳ ተፈታ። አቶ አዱኛ በጠዋት ፍርድ ቤት እንደነበሩ ልጄ ደከመን ነገሩ ሁሉ አልቋል ብለው እንደነበር ገልጸውልኝ ነበር። እኛም እሺ ተፈታ ብለን ለጠየቅናቸው ጥያቄ እስከ 10 ሰዓት ድረስ እንዳልተፈታ ነግረውን ነበር። አሁን ባለው መረጃ ግን በእጮኛው ሞት ምክንያት ተጠርጥሮ ታስሮ የነበረው ድምፃዊ አንዱዓለም ጎሳ ባለፈው አርብ ዕለት ክስ ሊመሰረበት የሚገባ ቀነ ገደብ በማለቁ እንዲሁ አቃቢ ሕግ ከፖሊስ ባገኘው መረጃ ድምፃዊ ላይ ክስ ለመመስረት የሚያስችል በቂ ማስረጃ እንዳላገኘ በመግለጹ ክሱ ሳይመሰረበት ምሽት ላይ ከእስር መፈታቱ ተሰምቷል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።